የግዕዝን ምንነት ሲያልፍ እንኳን በጆሮአቸው ያልሰሙ ግዕዙን ዓለም ተጠቅሞበታል እስከ ዩኒቨርሲቲም ድረስ የውቀት ስም እየሰጡ ብዙዎችን መርቀውበታል የኛ ሊቃውንት መምህር ከመባል አላለፉ ደግሞ በህፃናት አድረው የሚናገሩት ነው በጣም የሚያሳዝነው ተናጋሪዎቹ ሌሎች ናቸው ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድቅ ያደርጓቸዋል ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ ይክሰሰኝ ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ ህዝብ ፊት አቅርቦ ማስፈረድ ይፈልገ ካለ ስድብ የሚያጸድቅ ከሆነ ይጽደቅ እኔ ለመቀበል ዝግጁ ነኝ እንደው በዚያ በሩቁ ሳይታይ ከሚሳደብም እነሆ ድምጽ ማጉሊያውን ልስጠውና ዚጋ ይፈልገውን ደስ ያለውን ይበልና ይወረድ መልስ አልሰጠውም በሃይማኖቴ ከመጣ ዛሬም ነገም እነግርሃለሁ ይምረርህም ይጣፍጥህም ምንም ስምስጥ ምን በሃይማኖት ከመጣ እነግርሃለሁ እርግጠኛ ሆኜ ነው የምነግርህ እስከ ሞት ድረስ ለኢትዮጵያ አይደለም ከኢትዮጵያ ውጭ ብዙ ዓለማትን ጥቅም እንዲያገኙበት እድገት እንዲያገኙበት የምርምር ቋንቋቸው ሆኖ ብዙና ብዙ ነገር ተመራምረው እንዲጠቀሙበት የሆነውን ቋንቋ ስማጥፋት ኢትዮጵያ እኮ ዛሬ እንግሊዘኛ ቋንቋ ተናጋሪው የበዛባት በቅኝ ግዛት ተገዝታ አይደለም ነፃነቷን ጠብቃ የቋንቋን አስፈላጊነት አውቃ ነው ቋንቋውን የምትናገር ሰዎች በጮሁ ቁጥር ወደ ኋላ አይደለም የምንመለሰው እንደውም ቅድስት ቤተክርስቲያን በበለጠ ተግታ ነቅታ ምንም ሳይኖር አይደል በቤቷ ጠብቃ ይኖርች ቋንቋ ለአንድ ሃይማኖት ብቻ ሰተን ምንተው አይደለም በአረበኛ ቋንቋ እኮ ኦርቶዶክሳውያን እንጠቀማለን በግዕዝ ቋንቋ ኦርቶዶክሳውያን እንጠቀማለን የዚህ ነው የሚባል የለውም እስካወቅ ነው ድረስ እኛ አረበኛ ብንማር ደስ ይለኛል እኔ እግዚአብሔር እናመሰግንበታለን አስተማሪ ናት ትናንትም ቤተክርስቲያን ይህንን ይዛ ኖራለች ወደፊትም ይህንን ይዛው ትቀጥላለች ሊቃውንተ ቤተክርስቲያን ክቡር መላከ ምህረት አባ ስብሐት በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማት ዋና ጸሐፊ ክብርት ወይዘሮ ትበይን በአጠቃላይ በዚህ በዓል የተገኛችሁ ሁላችሁም ከሁሉ አስቀድሞ እንደምን ዋላችሁ እንደምን አረፈዳችሁ ነው መሰለኝ እንደምን አረፈዳችሁ እንዴት ሰነበታችሁ አምላካችን እግዚአብሔር ስሙ የተመሰገነ ይሁን እስከዚህ ሰዓት ድረስ በሪፖርቱም ማቀራረብ በዝማሬውም በቅኔውም በሁሉም ሊቃውንተ ቤተክርስቲያኑ የሰንበት ትምህርት ቤት ወጣት ልጆቻችን ባቀረባችሁት ሁሉ እግዚአብሔር ይባርክልን እግዚአብሔር ይቀድስልን አገልግሎታችሁን ሁሉ እግዚአብሔር ይቀበልልን ብዙ ላለማስረዘም ነው የምሞክረው አንድ ከመጽሐፍ ቅዱስ ጥቅስ ወስጄ ከዚያም ከዕለቱ ከቀረበው አንዳንድ ነገር ብዬ አጠናቅቅና ወደ ሌላው መርሃ ግብራችን ነው የምንሄደው ሰሎሞን በምሳሌው እንዲህ ይለናል ሰው ከሞት ወጥመድ ያመልጥ ዘንድ ሰው ከሞት ወጥመድ ያመልጥ ዘንድ የጠቢብ ሰው ትምህርት የሕይወት ምንጭ ነው የጠቢብ ሰው ትምህርት የሕይወት ምንጭ ነው መልካም ዕውቀት ሞገስን ይሰጣል መልካም ዕውቀት ሞገስን ይሰጣል ቅድም ህፃናቱ ሊቃውንቱ መልካም ዕውቀት ቀስመው መልካም ዕውቀትን ስላቀረቡልን ምን አይነት ሞገስ ነበራቸው በፊታችን ከፍ ያለ ሞገስ ነበር ህፃናቱ ሲናገሩ ሊቃውንቱ ሲናገሩ እድሜ ሳይገድባቸው ሌላ ምክንያት ሳይደግባቸው በልዩ ወኔ እዚህ ጋር ታላቁ ሊቅ ሲያቀርቡ ልዩ ሞገስ ነበረው ምክንያቱም መልካም ዕውቀት ሞገስን ይሰጣልና እንግዲህ ሰው ከሞት ወጥመድ ያመልጥ ዘንድ የጠቢብ ሰው ትምህርት የሕይወት ምንጭ ነው የጠቢብ ሰው ትምህርት ሰውን ጠቢብ የሚያሰኘው አንዱ መማሩ ብቻ አይደለም በዓለም ውስጥ ብዙ የተማሩ ሰዎችን እንሰማለን ብዙ ተመራማሪዎችን እንሰማለን ታሪካቸውንም እናነባለን ግን
ጥበብ ይጎድላቸውና ትምህርታቸው ዕውቀታቸው አመለካከታቸው ከበጎ ነገር ይልቅ ወደ ጥፋት ያመዘነ መጠፋፊያን የመፍጠር አባዜ ተጠናውቷቸው የሰው ልጅ በእፎይታ እንዳይኖር በስጋት በዋይታ እንዲኖር በጩኸት በሰቆቃው እንዲኖር አላስፈላጊ ጥበብንና ዕውቀትን ቀስመው ያንን ተግባራዊ በማድረጋቸው ዓለም ስትገለባበት ትኖራለች። እንዲህ አይነቱን ዕውቀት ብቻ ይሰነቁ ቢኖሩ አዋቂዎች ናቸው። ግን ምን አይነት ዕውቀት? ጥበብ የጎደለው ዕውቀት፣ ለህይወት ምንጭነት የማያገለግል የህይወትን ምንጭ የሚያደርቅ የህይወትን ምንጭ የሚያመክን ህይወት እንዲቀጥል የማያደርግ ስለሆነ እንደዚህ አይነት ምሁራን እንደዚህ አይነት አስተማሪዎች ቢኖሯት ዓለም የህይወት ምንጭነት ስለሚጎድላቸው አትጠቀምባቸውም። ለዚህ ሁሉ ደግሞ ጉድለቱ ምንድነው? ጥበቡ በሃይማኖት አለመኖር፣ እግዚአብሔርን አለመፍራት፣ ለእግዚአብሔር አለመገዛት፣ የዕውቀት ባለቤት የጥበብ ባለቤት ዕውቀትን የሰጠ ካለመኖር ወደ መኖር የፈጠረ እግዚአብሔር መሆኑን አምኖ እንደ እግዚአብሔር ፈቃድ ህይወት ለህይወት ምንጭ የሆነውን ትምህርት የመስጠት እድሉ ስለሚጎላቸው ከባድ ነው። ለዚህ ነው ዓለም አንድ ቀን ረፍት አግኝታ አታውቅም። በየዘመናቱ አዋቂዎች የተባሉ ብዙ የተነገረላቸው በተነገረላቸው ታሪክና ስም አንፃር ግን ዓለምን በመታደግ ፋንታ የዓለምን ጥፋት የሚያፋጥኑ ዓለም በስጋትና በዋይታ ቀደም ብዬ እንደተናገርኩት እንድትኖር የሚያደርጉ ብዙዎች ናቸው። ስለዚህ የትኛው ዕውቀት ነው? የጠቢብ ሰው ትምህርት የህይወት ምንጭ ነው የተባለው ሃይማኖት ከምግባር ምግባር ከሃይማኖት ዕውቀት ከሃይማኖት ሃይማኖት ከዕውቀት ዕውቀት መንፈሳዊ ዕውቀት ስጋዊውን እነዚህን አስተባብሮ የያዘ ሰው ሲኖር ያ እርግጥም አዋቂ ነው፣ ምሁር ነው። ከሱ የሚቀዳው ከሱ የሚመነጨው ከሱ የሚነገረው ሁሉ የህይወት ምንጭ ሆኖ በህይወት የሚኖሩ እውነተኛ ባለ ታሪኮችን ለሀገር ለወገን አለኝታ የሚሆኑትን መተካት ይቻላል። ቤተክርስቲያን ናትና ቤተክርስቲያን ሁሉ ጊዜ መምህራንን ስትመድብ መሪዎችን ስትመድብ ለልጆች መልካም አራያና ምሳሌ የሚሆኑ ካላስፈላጊ ደባል ሱስ የተለዩ የዓለምን እንክርዳድ እንደወረደ ተቀብለው ጠጥተው ሰክረው ሌሎችን የማያሰክሩ እውነተኛውን ዕውቀት ከእውነተኛ ዕውቀት መንፈሳዊን ከስጋዊ ስጋዊን ከመንፈሳዊ በየዘርፉ ለይተውና አስተካክለው ልጆችን የሚመግቡ መምህራን ስለሚኖሯት ይቺ ቤተክርስቲያን ይቺ ትምህርት ቤት እነሆ በዚህ የሚማሩ ሁሉ የህይወት ምንጭ የሆነውን ትምህርት ከሞት ወጥመድ የሚያድነውን ትምህርት ከጠቢቡ ሰው የህይወት ምንጭን ይማራሉ ብላ ቤተክርስቲያን ታምናለች። አምናም እነሆ ባለ በሌለ አቅሟ እንደዚህ ገንብታ ልጆቼ ኑ ተማሩ፣ እግዚአብሔርን መፍራትንም አስተምራችኋለሁ፣ አብሮ መኖርንም አስተምራችኋለሁ፣ ሀገራዊ ፍቅርን አስተምራችኋለሁ፣ ወገናዊ ፍቅርን አስተምራችኋለሁ። ቅድም በወንጌሉም ሲነበብ እንደሰማችሁት አባት እናት ማክበርን እህት ወንድም ማክበርን ለታላቅ መታዘዝን ሁሉንም ነገር በስርዓቱና በአግባቡ መጠቀምን አስተምራችኋለሁ ብላ ቤተክርስቲያን በሯን ከፍታ ባለ በሌላት አቅሟ እንዲህ አዘጋጅታ ጥሪዋን ስታስተላልፍ ሁላችንንም ደስ ብሎናልና እንኳን ደስ አለን እንኳን ደስ አላችሁ ነው። ስለዚህ መልካም ዕውቀት ሞገስን ይሰጣል ነው። ሰው ከሞት ወጥመድ ያመልጥ ዘንድ ሁሉም ዛሬ ላይ እንደምታዩት በሞት ወጥመድ የተያዘ ነው። ሞት በክርስቶስ ሞት የሞተ ሲሆን ሞት በክርስቶስ ሞት ከሞተ በኋላ ሌላ ትንሳኤ እየፈለገ ገዳይነቱን በዓለም ውስጥ እያሳየ በየጊዜው የብዙ የንጹሃን ደም ሲፈስ እምንሰማበት እምናይበት መርዶ በመርዶ በየለቱ እምንረዳበት ሆኗል። ስለዚህ ከሞት ወጥመድ ለማምለጥ ከጠቢባኑ ሃይማኖት ከምግባር ዕውቀት ከሃይማኖት ካላቸው ከእውነተኛ መምህራን
የሚማር ትውልድ ከፈጠርን ዛሬ ላይ አክትሞ መገዳደሉም ጥላቻውም ስደቱም መከራውም ሰቆቃውም ሐዘኑም የነገው ትውልድ በነጻነቱ በፍቅሩ በአንድነቱ የሚኖርበትን ስራ መስራት ችለናል ማለት ነው። መከራው ሁሉ በእኛ አክትሞ የነገው ትውልድ ከሞት ወጥመድ አምልጦ እግዚአብሔርን እያመሰገነ በአባቶቹ በጎ ስራ መልካም ስራ እግዚአብሔርን እያመሰገነ የሚኖርበትን ስራ መስራት ቀኑ ዛሬ ነውና ይህንን ስራ በመስራታችሁ መላከ ምሕረት ቆሞስ አባ ገብረ ማርያም እንዲሁም ሰበካ ጉባኤው በአጠቃላይ የሚመለከታችሁ በሙሉ አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት ስም ከፍ ያለ ልባዊ ምስጋና አቀርባለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ቅድም ክብርት ወይዘሮ ትበይን ያስተላለፉልን መልእክት ቀላል አይደለም። አንዳንድ ጊዜ ስምን መላክ ያዋጣዋል ነው። ትበይናቸው ብይናቸውን ሰጥተዋል። እዚህ በይነዋል። ጠንካራና ደካማ አስተዳዳሪዎች ባሉበት ልዩነት አለ ነው። እውነት ሲነገር አሜን ብሎ መቀበል ምንም ማለት አይቻልም። ደካማ ነህ ከተባልኩ ወይ ድካሜን አሻሽዬ ጥሩ መሪ ለመሆን ራሴን ማብቃት ስልጣናዎችን መውሰድ ከዋቂዎች መጠየቅ መመራመርና ብቃት ያለው ስራ ሰርቶ መመስገን ነው። ካልሆነ ደግሞ ብይኑን ተቀብለን ጥግጥጉን ፈልጎ ቀዳሹ በቀዳሽነቱ ማህሌታዊ በማህሌቱ ዘማሪው በዚያው በዝማሬው መኖር ነው። ብዙ ነው የቅድስት ቤተክርስቲያን ቦታዋ። የሰው ቦታ ይዞ መስራት ያለብንን ሳንሰራ ከቀረን አደገኛ ነውና መልእክቱን 100% ተቀብየዋለሁ። ጥቆማውንም እንዲደርሰን እናንኳኳለን። በመጀመሪያ ደረጃ ስልጠና ለመስጠት አሰልጣኝም እንጋብዛለን። ከኔ ጀምሮ ለመሰልጠን ዝግጁዎች ነን። መማር ማወቅ ራስን ማሻሻል ነውር አይደለም፣ ብልህነት ነው፣ ፍቅርም ነው፣ ሰላምም ነው፣ የተሻለ ስራ ለመስራት ነውና ድክመታችንን ሲነግሩን አሜን ብለን እንቀበላለንና መልእክቶትን በክብር ተቀብለናል፣ ተግባራዊ ይሆናል። በዚሁ አጋጣሚ እኔም መልእክት ደግሞ ለእርስዎት እሰጣለሁ። ቅድም ጠቅሰውታል። ጥሩ ነው መነጋገሩ። ውሃ ቀጠነ የሚል ቅድም አንድ ሰውም ጠቅሰውታል። በምንም ይሁን በምን በእናንተም ቤት በተለይ በትምህርት መምሪያው ዘርፍ ቅድም በከተማ አስተዳደሩ በቦታ ያለውን እኔ አልቀበለው። የኛ ጉዳይ ካልሆነ በስተቀር የከተማ አስተዳደሩ ጠይቀን እምቢ ያለበት ጊዜ የለም። መብታችንን አክባሪ ነው። የኛ አቀራረብ ይሁንታ ሊያሰጥ የማይችል ጥናት ጎድሎን ካልሆነ በስተቀር እኔ በማውቀው የባህር ዳር ከተማ አስተዳደር ከላይ ከፕሬዝዳንቱ ጀምሮ እስከ ከተማ ከንቲባ ድረስ ለጥያቄያችን አዎንታዊ መልስ በመስጠት እኛም ዝም ብለን ስላማረን በመጎምጀት ምን ጠይቀው ጥያቄ የለንም። የሚጨበጥ የሚዳሰስ የመብት ጥያቄ እንጠይቃለን። መብታችን ይከበራል። ያ በዚህ ነው የምንወስደው። የቀረካለ አብረን እንሄድበታለን። ከዚያ በተረፈ ቦታን በተመለከተ ቦታን እስካነሳው ድረስ አሁን እዚህ ጋር ብዙ ድሪቶ ነው ያለው። በጊዜው መጀመሪያ እየተባለ ቅድም እንደተናገሩት ቆርቆሮ በቆርቆሮም ብሎኬቱም ምንም ተደርድሮ ነው ያለ። ይሄንን ጥረግረግ አድርጎ ጥጉን አስይዞ በባለሙያ ወደ ላይ መገንባት ነው። ወደ ላይ ሰፊ ቦታ እናገኛለን ማለት ነው። ከዚህ በተረፈ ደግሞ መቼም ሰው ያፈናቀል ባዶ ክፍት ቦታ ከሌለ ለኛ ስጡን አንልም። ሌላ ቦታ ላይ ሄደን ሰፊ ቦታ ጥናታችንን አጥንተን ቤተክርስቲያን ለማሳያ ካውደ ምሕረቱ አጠገብ ይሄ ካለ ሰፊውን ደግሞ እስከ ዩኒቨርሲቲ እስከ ኮሌጅ ከፍ የሚለውን ቦታ ወስደን የመስራት ሙሉ መብት ስላለን ይሄን በዚህ እንሄድበታለን። አብረን በባለሙያ እናስጠናዋለን። ጥሩ ሂደት ነው። ከትንሽ ተነስቶ እዚህ ደረጃ መድረስ ደብሩን እጅግ የሚያስመሰግን ነው።
በአካባቢው አስተዋይ የሰበካ ጉባኤ የልማት ኮሚቴ የትምህርት አመራር ሁሉም ከቤተ ክርስቲያኒቱ አስተዳደር ጀምሮ በቅንጅት እንደምትሰሩ የሚያሳይ ስለሆነ በዚህ ምስጋናዬ ከፍ ያለ ነው። ወደ ትምህርት መምሪያው አካባቢ ስንመጣ ውሃ ቀጠነ የሚሉ ሰዎች እዚያ ውስጥ አሉ። ገሌ ብለንም መናገር እንችላለን ወደፊት። ለማግኘትም ሞክሬ አልተሳካልኝም። ከኔ ጋር የተወሰኑትን አግኝቻለሁ። በቢሮዬ ብዙ ተነጋግረን ነበረ። የሚናገሩትና የሚሰሩት የተለያየባቸው ሰዎች አሉ። ይልቁንም አንዳንድ ጊዜ ይሄ ምንድነው አላውቅም ቋንቋውን እንዳላከብደው ቀለል ላድርገው አውቃለሁ ባውቃለሁ አይነት ነገር አንድ ወላጅ ዝም ብሎ የሚበጣብጥ ካለ የዚያንን ስም ይዞ የዚያንን መልእክት ይዞ አብሮ መጮህ የሌለ ስም መስጠት የሌለ ታሪክ መስጠት በጣም አደገኛ ነው። ይሄንን በቅርብ ተናበን እንዲስተካከል እናደርጋለን። ጉድለት ካለን ለጉድለታችን ምንም ወደ ኋላ አንልም እናርማለን። ቤተክርስቲያን እንደውም ጉድለት የሚባል ከሷ ከታየ ነገር አልቋል ማለት ነው። ፍጽምት መሆን አለባት የሕግ ፈጻሚ አስፈጻሚ እንጂ ሕግን አጉድላ ሕግን ጥሳ ከመመሪያ ወጣ ሌላ ዓለም የላትም። ጽድቅን ነው የምታስበው የምትሰራው የምታሰራው እውነትን ነው። እውነትን ትሰራለች። በዚህ ዙሪያ ላይ እንወያያለን እንነጋገራለን። የጋራ ድክመቶች እንዳሉ አምናለሁ። የጋራ ድክመቶቻችንን በጋራ እንድንፈታ በተለይ እንግዲህ 3 ዓመት እኔም በቅርብ ስለሌለው ብዙ ነገሮችን የሰማኋቸው አሉ። የሰማሁትን በአካል ከሚመለከተው ጋራ መነጋገር ስላለብን ይሄን መልእክት እነማናቸው ለርሶም የቤት ጥናት ሰጥቻለሁኝ። ቅድም የተናገሩት እውነት ነው። እንደ መንግስት ኃላፊነት ያለ አድሎ ለሁሉም አገልግሎት ይሰጣል። ይሄም ከመንግስት የሚጠበቅ ነው። ለኛ ብቻ አንልም። የኛ ማኝ ሆነ እንደውም የኛ ማኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ መሆኑ ማረጋገጫው ያለ አድሎ ሁሉንም እንደዚህ የግነታቸው የተለየ የማንንም እምነት ይከተሉ ማገልገል ነው። በዚህ ላይ እኛ ወደ ኋላ አንልም። አስተማሪ ናት። ትናንትም ቤተክርስቲያን ይህንን ይዛ ኖራለች፣ ወደፊትም ይህንን ይዛው ትቀጥላለች። ራስ ወዳድ አይደለችም። ወገንን ትወዳለች፣ ሀገርን ትወዳለች ስንል ሀገር ናትም ከሚያሰኛት አንዱ እኮ ሀገር የሚባለው ሁሉን አቅፎ ሲይዝ ነው። ሀገር ሁሉን ነው። ድሃውንም ሀብታሙንም በሽተኛውንም ጤነኛውንም ደካማውንም ምንም የሌለውንም ምንም ያለውንም የተማረውንም ያልተማረውንም ሁሉን አቅፋ ይዛ ትኖራለች ሀገር። ፀሐይም እንደዚሁ ትወጣለች ለሁሉ። ቤተክርስቲያንም እንደዚሁ ያላድሎ ሁሉን አገልጋይ ስለሆነች በዚህ መሰረት አብረን እንሰራለን። መልእክቱን ተቀበለናል። እኛም ይሄው መልእክት አስተላልፍ ያለው በዚሁ አጋጣሚ ማለት ነው። እግዚአብሔር ይስጥልኝ። ሌላው ግዕዝን በተመለከተ የተናገሩት ጨርሰውታል ወይዘሮ ትበይን። ግዕዙን ዓለም ተጠቅሞበታል። ዓለም በተግባር ቅድም ያሉትን ስለ መድኃኒት ቅመማው ስለምናምን ቅድም የተናገሩትን ያልናገረው እስከ ዩኒቨርሲቲም ድረስ ከፍተው የእውቀት ስም እየሰጡ ብዙዎችን መርቀውበታል። የኛ ሊቃውንት መምህር ከመባል አላለፉ። የኛ ሊቃውንት እነሱ ግን በግዕዙ ዶክተር ፕሮፌሰር ወዘተርፈ እያሉ እየተጠሩበት ነው። ለዚያውም ብዙ ብንናገር ብዙ መናገር ይቻላል። እንደተከደነ ይብሰል። ለምንድነው ዓለም ግዕዝን ከፍ አድርጎ የተጠቀመበት? ያውም ሰለጠኑ የሚባሉ ዓለማት በውስጡ የያዘው ምስጢር የረቀቀ ስለሆነ ነው። ደካሞች እንደሚሉት አይደለም። አላዋቂዎች እንደሚሉት አይደለም። በሞት ወጥመድ ጥላ ስር የሚመላለሱ ሰዎች እንደሚያምኑት አይደለም። የጠቢብ ሰው ትምህርት የህይወት ምንጭ ነው። ከጠቢብ ሰው ያልተማሩ ብልህነት የጎደላቸው ሰዎች ብዙ ጊዜ ስም ከመስጠት ወደ ኋላ አይሉም። ግዕዝን ብንመረምረው ሰዎች እንደሚያወሩት የአስማት አይደለም የግዕዝ ቋንቋ፣ የትብትብ አይደለም የግዕዝ ቋንቋ። ሀብሂል ሀልወቱ ለእግዚአብሔር ብሎ የእግዚአብሔርን ሀልወት የእግዚአብሔርን ህልውና የእግዚአብሔርን የዓለማት ፈጣሪነት የሚታየውንም የማይታየውንም የፈጠረ መሆኑን የሚያስረዳ ነው።
ግዕዝን የግዕዙ ሊቃውንት ቅድም ታላቁ ሊቅ መዝገበ ጥበብ ተናግረውናል። በአማርኛ ነው የነገሩን። ለዚያው የእንግሊዘኛውን ቋንቋ የአረበኛውንም የሌላውንም ፈረንሳይኛውንም እንደው ሙቶ ተነስቶ የሚማር ትውልድ የራሱን ግዕዝ አልማርም አልቀበልም የሚለውን በልዩ ነገር አቀርበውልናል። ይህ ለመታደል ነው። በመሰረቱ ቋንቋ ድንበር የለውም። ቅድም ወይዘሮ ትበይን ተናግረውታል። ቋንቋ ለአንድ ሃይማኖት ብቻ ሰተን ምንተው አይደለም። በአረበኛ ቋንቋ እኮ ኦርቶዶክሳውያን እንጠቀማለን። በግዕዝ ቋንቋ ኦርቶዶክሳውያን እንጠቀማለን። የቋንቋ ድንበር የለውም። የቋንቋ የዚያ ነው የዚህ ነው የሚባል የለውም። እስካወቅ ነው ድረስ እኛ አረበኛ ብንማር ደስ ይለኛል። እኔ እግዚአብሔርን እናመሰግንበታለን። መጻሕፍትን እንዳስስበታለን፣ እንተረጉምበታለን። መግባቢያ ነው ቋንቋ በሌላ መልኩ። ቋንቋን ግን እንደዚህ አክፋፍቶ ስም መስጠት እንደው ችለነው እንለፍ ዝም ብለን ሁሉን ነገር ተናግረን አይሆንም። አንዳንድ ጊዜ በዚህ በቀኝ ሰምተነው ከሆነ በግራ አፍስሰን፣ በግራ ሰምተነው ከሆነ በቀኝ አፍስሰን መተው ጥሩ ነው። ግን መተው ሲባል ንግግሩን ትተን በስራ ግን እየገለጥ ስራውን አይደለም የምንተው። ሰዎች በጮሁ ቁጥር ወደ ኋላ አይደለም የምንመለሰው። እንደውም ቅድስት ቤተክርስቲያን በበለጠ ተግታ ነቅታ ምንም ሳይኖር አይደል እንዴ በቤቷ ጠብቃ የኖረች። ዛሬ የጠፉ ቋንቋዎች በሚፈለጉበት ወደ ነበሩበት ለመመለስ ዓለም በሚጥርበት ያለ ቋንቋ ለሀገር ለወገን ለኢትዮጵያ አይደለም ከኢትዮጵያ ውጭ ብዙ ዓለማትን ጥቅም እንዲያገኙበት እድገት እንዲያገኙበት የምርምር ቋንቋቸው ሆኖ ብዙና ብዙ ነገር ተመራምረው እንዲጠቀሙበት የሆነውን ቋንቋ ስም ማጥፋት በምንም መልኩ ደግሞ በህፃናት አድረው የሚናገሩት ነው በጣም የሚያሳዝነው። ተናጋሪዎቹ ሌሎች ናቸው። ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድቅ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ልክ አሁን ህፃናት ገጥመው ህፃናት ደርሰው ህፃናት የቤተ ክርስቲያኒቷን ታሪክ አውቀው በፍጹም ስለዚህ ከህይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ ያልተረዱ የግዕዝን ምንነት ሲያልፍ እንኳን በጆሮአቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን የእያንዳንዱን ነገር ሳይሆን ሲያልፍ እንኳን ጆሮአቸው ያልሰማውን እንዲሁ ዝም ብለው በልዩ ልዩ ነገር ብዙና ብዙ ሲሉ ሰምተናል። እግዚአብሔር ይማራቸው እንላለን። ማስተዋሉን ይስጣቸው ነው ምን። እኛ ግን ዕውቀት እስከሆነ ድረስ ዕውቀትን እንማራለን። ማንኛውንም አይደለም የራሳችንን የባይድ እንዴ ኢትዮጵያ እኮ ዛሬ እንግሊዘኛ ቋንቋ ተናጋሪው የበዛባት በቅኝ ግዛት ተገዝታ አይደለም። ነፃነቷን ጠብቃ የቋንቋን አስፈላጊነት አውቃ ነው ቋንቋውን የምትናገር። እንደሌሎቹ ቋንቋዋን ባህሏን ሃይማኖቷን አጣ በተጽዕኖ በግዳጅ የተሸከመችው ቋንቋ የላትም። በብዙም ይቆጠሩ ቋንቋዎች የራሷ አሏት። ከዚያ በተረፈ ደግሞ የዓለምን ቋንቋ ዓለም አንድ መንደር እስከሆነች ድረስ በአንድ ክብ ጠረጴዛ መሰባሰብ እስከጀመረች ድረስ እኔም ቋንቋውን ማወቅ አለብኝ በማለት ልጆቿ ትልቁም ትንሹም ለማወቅ ጥረት ያደረጉ ያወቁም ያወቁ በዓለም ውስጥ እየተግባቡ የትኛውም ዓለም ሄደው እንግዳ ሳይሆኑ ተግባብተው የመኖር የማንበብ የመጻፍ የመተርጎም የማወቅ እድላቸውን አስፍታ የያዘች ኢትዮጵያ ሀገራችን ናት። ምክንያቱም ጠባብ አስተሳሰብ እንዲኖራቸው ለልጆቿ አታስተምርም። ስለዚህ ጠባብ አስተሳሰብን ማስወገድ ሁሉንም ግን ለኛም የሆነውን ደግሞ መውሰድ ስለተማርነው የተማርነውን ሁሉ እናደርጋለን ማለት አይደለም። ሰው የሚማረውን ሁሉ ቢያደርገው ኑሮ እስካሁን ዘመናዊ ትምህርት ከተፈጠረበት ጀምሮ ያሉ ልጆቻችን ዘመናዊ ትምህርት እስከ ከፍተኛው ደረጃ የተማሩት ሁሉም ከዝንጀሮ ተፈጠርን እያሉ ይኖሩ ነበር አይደል?
አንድ ሞኝ ከዝንጀሮ ነው አለ ዝንጀሮንን ቀስ በቀስ አደግን አለ ያንን አንግበው በኖሩ ነበር እኛ ከአዳምና ከሔዋን የተፈጠርን ነን ተረት ተረትህን ተው ሌላውም ሙያውን የሚጠቅመውን አስተምረን ብለው ልዩና ልዩ አማኞች ተፈጥረው ስለ ቅድስት ቤተክርስቲያናቸው ጧትም ማታም የሚናገሩ የሚመሰክሩ እግዚአብሔርን የሚያመሰግኑ የሚያስመሰግኑ አይናማ ታላላቅ በዘመናዊም በመንፈሳዊም ያሉት ልጆቻችን ሰዎች ያስተማሯቸውን ሁሉ ተሸክመው አይደለም በትምህርት ብዙና ብዙ አላስፈላጊ ነገሮች ሊደረደሩ ይችላል የማጣራት የተማሪው ጉዳይ ነው ትምህርቱን መማር የሚጠቅመውንና የማይጠቅመውን መለየት የሚጠቅመውን ለተግባር ራስን ማዘጋጀት የማይጠቅመውን ደግሞ ልክ ቀደም እንዳልነው እንክርዳዱን ከስንዴው ስንዴውን ከእንክርዳዱ እንደ መልካም መቤት አበጥራ አንጠርጥራ ግርዱን ከገለባው እንደ ገበሬው ለይቶ እስከ ዱቄቱ ድረስ ተነፍቶ ምን ተብሎ ዝም ብሎ ሊጥ አይሆንም አይቦካም ይነፋል በደንብ አድርጎ ይዘጋጃል ከዚያም ይቀረራል ሊጡ እንኳን አይደል እንዴ ዝም ብሎ እንደተቦካ ተበጥብጦ አይጋገርም እንደዚያ ያበጠሩ ያንጓለሉ ያስተካከሉ መጠቀም የእያንዳንዱ ድርሻ ነው እምነቴን ተቀበል ማለት አይደለም ስለዚህ ይሄንን በደንብ አድርገን ልንጠቀምበት ይገባል ሰዎች በጮሁ ቁጥር እኛ ቸል እንዳንል ሰዎች ጮኸው እኛን ዝም ብለው ለፍላፊ ብቻ ተናጋሪ ብቻ ሊያደርጉን ይሞክራሉ አሁን ከመናገሩም ወደ ስራችን እንዲናገር ምናደርግበት መንገድ መሄድ አለብን ስራችን ምስክር እንዲሆን ዓላማችን ከግቡ እንዲመታ ቤተክርስቲያን በሃይማኖቷ ከምን ነፃ ሆና በሃይማኖቷ ብቻ ስራዋን እንድትሰራ እንደ ሀገራዊ ፍቅሯን ግዴታዋን እንድትወጣ ግድ ይለናል ማለት ነው ይሄን በዚህ አጭር መልእክት ነው ለማስተላለፍ ያሰብኩት ሌላው ከባለቅኔዎች ወደ አንዱ ጎራ ልበል መዝገበ ጥበብን ከልብ እናመሰግናለን አረጋዊ አባታችን ናቸው ዛሬም ወኔያቸው ብቻ ያስተምራል ወኔያቸው ከውስጣቸው ፈንቅሎ የሚያወጣው ነገር ብቻ ያስተምራል እና ይችን ፌስቡክዋንና ይቺ ዘመኗን ግራና ቀኝ ወዲያ ወዲህ የምትለዋን ብዙ አትጠቀሙ ሊቃውንት እዩት ለውቀት አትጠቀሙ ስል አታንቡት ማለት አይደለም ግን እንክርዳዱን ከገለባ ለዩት እውነትን ከሐሰት ለዩት የተጻፈው ሁሉ እውነት ነው ምንል ከሆነ በጣም አደገኛ ነው እና አደራ እንዳትሄድ የሚል ቃል ስለሰማውኝ ነው እኔ ብቻ ከሰማው ተሳስቻለሁ ሰምታችኋል አው እውነት ወጥነ የባህር ዳር ህዝብ ለኔ ምን ብዬስ ውለታውን መልስለታለሁ ምን ብዬ በምንስ አገልግሎቴ ደስ አሰኘዋለሁ ቅዱስ ህዝብ ነው ጠቅላላ የኢትዮጵያ ህዝብ እስካሁን ለኔ የሚያደርግልኝ ድጋፉም ሐሳቡም ጸሎቱም በኔ ልከፍለውም አልችል ነው ስለዚህ የነን ህዝብ ትቼ እኔ ወደ የትም አልሄድም የፌስቡኮችና የሌሎች ወሬ ነው እኔንም አይመለከተኝም እንደው ሲሄድ ብሁል ከዚህ በኋላ ይታያችሁ ወደ ገዳም ይከዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ ሄጄስ ያምርብኛል እንዴት ሲሆነ ከፈለኩ ነበርኩበት አይደል ከፈለኩ እኮ ነበርኩበት በዚያው እኮ መኖር ይችል ነበር ገዳም ላይ መመሰረት ያሰብኩት እዚያ በመኖርበት ጊዜ ለኔ መኖሪያ ሳይሆን እዚያው ህዝቡ የሚገለገልበት ጸበል የሚያገኝበት አንድ ጸበል ያለው ቦታ እኔ ባለውበት ተከል ኬንታኪ ቅዱስ ገብርኤል የሚባል ከየትም እየሄዱ የሚጠቀሙበት እና አሁን ሰዎች እንደው ምንድነው ወሬ አይደላው ጦር ከፈታው ምንድነው የሚባለው ወሬ የፈታው እንደውም ከዚያው ላይ ካነበባችሁት የማይቀር ዶላርም ሸኝቷል ይላል እሱም ይዞ ለመሄድ ተዘጋጅቷል ይላል አይ ምስኪና ዶላር ባገኝ ጽዮንን አስጨርሽበት እዚህ በበነጋው አስመርቀህ ነበር እኔም ማውቀው እዚህ ሄጄ ዶላር ለምኜ ወደ ጽዮን አምጥቼ ጽዮንን ስሰራ ነው ይሄ ደግሞ ሁሉም የሚመሰክር ነው የኢትዮጵያ ንግድ ባንክም ሆነ ቤተ ክህነቱ ሁሉም ማየት መዳሰስ የሚችለው ነው ዶላር አይደለም በሳቢስቲ ወደዚያ መሰድበትም ምክንያት የለኝም ሊበሏት ያማራቸውን አሞራ ምንድነው ይሏታል ጅግራናት ይሏታል አለ ሊበሉ ያማራቸው ካለ በዚያው በመንገዱ ሄዱ ምክንያት ግን አይፍጠሩ
ሊያሙም የፈለጉ ካሉ ማሚያ ይፈልጉ። መነኩሴ ብዙም ይታማበታል አይደል? ዝም ብለው በዚያ በሌላው ይሄዱ እና አንዳንድ ጊዜ ሰዎች ለምን ተመኛቸው አንላቸውም። ለእያንዳንዱ ነገር ተናግረን አንዘልቀውም። እግዚአብሔር ይማራቸው እንላለን። አንዳንድ ጊዜ ሃይማኖትን ጥጋ አድርገው ብዙዎቹ የሌለ ጥላቻ ሲያንጸባርቁ የሌለ ስም ሲሰጡ ምን ሰማቸውን። በነገራችን ላይ እኔ ስለኔ ማንንም ምን ቢያወራም ጆሮም የለኝም፣ መልስም ለመስጠት አልፈልግም። ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ። ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ፣ ህዝብ ፊት አቅርቦ ማስፈረድ፣ ወንጀሉን 1 2 3 ብሎ ቆጥሮ በመረጃ ማቅረብ ነው። ዝም ብሎ እንደው ብድግ ብሎ አልወደውም እጠላዋለሁ አልስማው የሚል ነገር ቢኖር እግዚአብሔር ይማረው ብዬ ጸልይለታለሁ እንጂ እንደሱ አልልም። ሰዎች አንዳንድ ጊዜ የሌለ ስም ሊሰጧቸው ይሞክራሉ። ቦታ አትስጡት። ወይ አወጽው ስም እኮ የተብሎ እንግዲዎች ነን። ክፉ ስም እኮ እንደሚያዋጡልን እኮ ምንም አስቀድሞ ተጽፏል። ክፉ ስም ላውጪዎች ነው መጸለይ ያለብን። ክፉ ስም ለሚሰጠን አይደለም። ክፉ ስም ለሚያወጡት እንጸልይላቸው። ምክንያቱም ባላወቁት በማያውቁት በግዴለሽነት በመሰል አንዳንዶችም ጭራሽ በማያውቁት መንገድ አንዱ እንዲበልልኝ ሲባል ብቻ እንደወረደ ተሸክመው የሚያንጸባርቁ አብረን ኑርሃል ወይ ታውቀዋለህ ወይ የት ነበራችሁ እንዴት ተረዳው ቢባሉ እኮ መልስ የማይሰጡ ሰዎች ያውቃለሁ። መልስ ቢያንስ እኔ ስለ መላከ ሰላም ለመናገር ከፈለኩኝ ከመላከ ሰላም ጋር መኖር አለብኝ፣ ማዋቅ አለብኝ። አዎ አብሬ ስለኖርኩኝ ስለሳቸው ብዙ ማለት ይችላል። መላከ ሰላም ስለኔ መላከ ብርሃን ስለኔ አስተዳዳሪዎች እዚህ ያሉት ስለኔ ቢናገሩ እውነት አይኖረዋል፣ ይመዘናል። እውነት እስከሆነ ድረስ ደግሞ ተቀባይነት ይኖረዋል። ግን አብሮኝ ያልኖረ ከዚህ ውስጥ ብዙ ካህናት አላችሁ በሩቁ ብቻ የምታውቁኝ እንዲህ ነው ብትሉ ምን ዋጋ አለው? ምንም። መቼ ተገናኝተን መቼ እንትን ብለን እና አሁን ስለኔ ያለውን እንርሳው። የፈለገ ካለ ስድብ የሚያጸድቅ ከሆነ ይጽደቅ፣ እኔ ለመቀበል ዝግጁ ነኝ። እንደው በዚያ በሩቁ ሳይታይ ከሚሳደብም እነሆ ድምጽ ማጉሊያውን ልስጠውና ዜጋ የፈለገውን ደስ ያለውን ይበልና ይወረድ፣ መልስ አልሰጠውም። እውነቴን ነው የምላችሁ። ግን እንደ አባጋቶን ዝም የማይባልበት ሲመጣ መናገር አስፈላጊ ስለሆነ ነው። አባጋቶን ነገሩን ሁሉ ቻለ። ድንጋይ ጎርሶ ላለመናገር ዝም ነው። ሲሰድቡትም ምን ሲሉትም ሲወርዱበትም ዝም ነው። በሃይማኖቱ ሲመጣ ግን ያቺ ድንጋይ ተወጣና በደንብ አድርጎ ይነግረዋል። በሃይማኖቴ ከመጣ ዛሬም ነገም እነግርሃለሁ፣ ይምረርህም ይጣፍጥህም ምንም ስም ስጥ ምን በሃይማኖት ከመጣ እነግርሃለሁ እርግጠኛ ሆኜ ነው የምነግርህ እስከ ሞት ድረስ። ይሄ ምንም ወደ ኋላ የምንልበት መንገድ የለም። አሁንም የቀሰቀሱኝ ባለቅኔው ትንሽ አነባበቡና ከዚያ እንደው አደራ እንዳትሄድ ስጋታቸውን የገለጹት ፍቅሮትን በዚሁ አጋጣሚ እግዚአብሔር ይስጥልኝ መቼ ነው የሚሄድልን ስላላሉ። አንዳንድ ሰው እኮ መቼ ነው የሚሄድ ይላል። መሄድን የሚናፍቅ ሰው ይኖራል። እሱ ሄዶን የተተክቼ የሚል ሊኖር ይችላል። እሱን እግዚአብሔር ይማረው። እያለው ብለቅለት እኮ ቀላል ነው። ምን ችግር አለ? ዋናው መሰራቱ ነው። ቅድም እንዳለው እኔ ድካም ከሆነ ለህዝብ ማልመጥን ከሆነ በክብር ገብቶ ይስራ። ዳዊት እየደገምኩ በኖርኩ ደስታውን አልችለውም። እሱ አሁን ዛሬ እኮ ስልጣን የሚያስመኝበት ጊዜ አይደለም። ስለዚህ ያለ መማር ተናጋሪው ብዙ የመሆን ነገሮች የመዘበራረቅ ነገር የሚያመጣው ስለሆነ ከይቅርታ ጋር ነገር ስላነሳው ብዙ ሄድኩበት። ስለዚህ ከባህር ዳር ቅዱስ ሲኖዶስ በሚለው አላውቅም። በግሌ በኔ አስተሳሰብ በኔ እምነት ይሄንን ህዝብ ይሄንን ሊቅ ከሊቃውንቱ መካከል እየተገኘው ከሊቃውንቱ ሁሉ ጊዜ እየተማርኩ ሊቃውንቱን ለማገልገል ትጻ ነፍሴ ነው እንጂ አይደለም ውጭ ሌላ ምንም ነገር የለም። ደግሞም የትናንትናው ውለታ አይረሳምና ገና እንደው ምኑም እንትን ሳይል ትንሽ ትልቁ በአደባባይ ከመንግስት እስከምን አጅቦ ልል ብሎ ተቀብሎ መቼ አገለገልኩኝና ነው። መቼስ ገና አሁን እኮ አገግሜ ጤነኛ ሆኜ ለማገልገል እኮ ገና አልጀመርኩም። ስለዚህ የማገለግልበትን አቅሙን ጉልበቱን እንዲሰጠኝ ጸሎታችሁ አይለኝ። እግዚአብሔር ይስጥልኝ። በእውቀታችሁ በሐሳባችሁ በበጎ ምክራችሁ በቅን አስተሳሰባችሁ ብዙዎች እንደተሳተፋችሁ እርግጠኛ ነኝ። ስለዚህ
አገልግሎታችሁን ተቀብሎ ጸሎታችሁን እግዚአብሔር ሰምቶ ካሰሪዎቻችሁ ከመሪዎቻችሁ ካስተዳዳሪው ጀምሮ የሚመለከታቸውን አዳምጣችሁ ተቀብላችሁ በፍቅርና በሰላም ጀምራችሁ እግዚአብሔር እንድትፈጽሙ ስላደረገ ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ደስ አላችሁ እላለሁ። ደግሞ እግዚአብሔርም ሰማያዊውንም ምድራዊውንም ዋጋ ይክፈላችሁ እላለሁ። ከዚህ ውጭ ቅድም በተነገረው ቤተክርስቲያን በየዘርፉ ባለሙያዎቿን ታሰማራለች። ይህ ዘመናዊ ትምህርት ቤት ነው። ዘመናዊ ትምህርት እንደመሆኑ ደግሞ በዘመናዊው ትምህርት የተማሩ የተመሰከረላቸው አንቱ የተባሉ በእውቀታቸው ተመዝነው ተፈትነው እገሌን አስገባልኝ ተብሎ የሚገባበት ቦታ አይደለም፣ ሊሆንም አይችልም። በሙያው ተፈትኖ ታውቆ ተረጋግጦ የሚመለከተው አካልም ያንን ሙያውን መረጃውን አሜን ብሎ አንዳንድ ጊዜ ወረቀቶችን ብቻ እንዳናይ ያደራላለሁ። ዛሬ ደጋግሜ ነው የምናገረው፣ ወረቀቶች የወረቀት ምስክሮች በስተዋል። ይሄ አንድ ነገር እንደው ትችት ካልሆነብኝ ይሄ የርቀት ትምህርት የሚባለው ብዙ አይስማማኝም። የርቀት ትምህርት በርቀት እንዴት ይሆናል? አላውቀውም፣ ስላልገባኝ ነው ይሄንን የምናገረው። እንዲገባኝ ይሄንን የፈቀዱትን አንድ ቀን ብጠይቅ ደስ ይለኛል። ትምህርት እኮ ቀርቦም ከባድ ነው እንኳን በርቀት። መምህሩ እያየ ተሳስተሃል እያለ እየመለሰ እየከለሰ እያስጠና ሲሆን ጥሩ ነው። በርቀትማ ከሆነ እኔ ስንት ዲግሪ ይኖረኝ ነበር እስካሁን ድረስ ማለት ነው። ምን አለ ሙላልኝ ይለዋለሁ አንዱን ልጄን፣ በዚያው ላይ ሊሆን ይችላል። በጋድ የሚፈተንበት አለ የሚባል አለ፣ እሱም ግድ የለም። እኔ ብዙ ሰው ስላየሁ ነው አሁን፣ ብዙ ሰው ሌላውን አላውቅም። ብዙ ሰው ግን ብዙ ባለ ዲግሪ ሆኗል፣ ብዙ ባለ ምን ሆኗል። እና እንዲህ አይነት መሰረታዊ ነገር ላይ ቀጥታ ቃል በቃል የተናገረ በወንበር እግር በመምህር ስር የተማረና በድምጫ የያዘ ደቀ መዝሙር አንድ ነው? እስኪ ንገሩኝ ሊቃውንቱ፣ አንድ ነው? በድምጫ እኮ አቃቢቷን ብዙ ታውቃለች፣ እማያ ብዙ ታውቃለች። ገብቶ እንዲያስተምር ዝም ብሎ ወረቀቶችን አሰባስቦ ስለመጣ ብቻ ወይ አንድ ሰው ለምኖናል ወይ አንድ ነገር ብለናል እዚው ይግባ እንደፈለገ ይሁን ማለት ትውልድ መግደል ስለሆነ፣ ትውልድ መግደል ደግሞ ኃጢያት ነው። ትምህርት ቤት አንድ ትውልድ ነው ብንገለው አንድ ትውልድ ይሞታል፣ ብናድነው ሌላ ትውልድም ያድናል። ስለዚህ አስተማሪዎች ቀደም ብያለሁ፣ በመግባርም እንደዚያው ደግሜ ነው የምናገረው። ሱሰኛ አስተማሪ የሚያጨስ የሚቅም እንደው ስርዓት የሌለው ላንደበቱም እንደው መዝጊያ የሌለው ቅዱስ ዳዊት እንደተናገረው እንደፈለገ የሚናገር ምን አይነት ደቀ መዝሙር ምን አይነት ተማሪ ሊያወጣ ይችላል? ስለዚህ በምክሩ በትምህርቱ በተግሳጹ ሊገነባ የሚችል መምህር ከተላላኪው ጀምሮ መምህር ብቻ አይደለም፣ ከጥበቃ ዘበኛው ከጥበቃው ጀምሮ ጥበቃውም አስተዋጽኦ አለው። እንደው እንደመጣ ዝም ብሎ ማስፈራሪያ ጎመዱን ወይም ለበቁን ይዞ ያን ልጅ የሚለው ከሆነ ትምህርት ጠል ይሆናል። ልጄ ና ልጄ ነይ ብሎ መክሮ አስተምሮ በክብር የሚፈልገውን ጠቁሞ አሳይቶ መስደድ እንጂ ቤተክርስቲያን እንደዚህ አይደለችም። ትምህርት ቤት ገብተው መምህሩ አንድ ቀን ኮረኮሙኝ ትምህርቱን ትቼው ወጣሁ የሚሉ ብዙዎች ናቸው። መምህሩ አንድ ቀን ተቆጡኝ ገረፉኝ ከዚያ በኋላ አሳየኝ ብዬ ትቼው ሄድኩኝ የሚሉ ብዙ ሰው ገጥሟቸው ያውቃል። ስለዚህ በፍቅር መያዝ ከጥበቃው ጀምሮ ከተላላኪው ካስተናባሪው ጀምሮ ስመጥር ትምህርት ቤት እንዲሆን አደራ ለማለት ነው ተብሏል። ብዙ ነገሩ ከዚህ በላይ መሄድ አልፈልግም። በተደረገው ነገር ሁሉ እግዚአብሔርን እያመሰገን ለወደፊቱ በባለሙያዎች ግቢው እንደገና ተቀይሶ እንደገና በደንብ ተጠንቶ መሃሉ ሰፊ ሜዳ ሆኖ ዙሪያውን እንዳጥርም እንደምንም እንደነዚህ አይነት ህንጻዎች ከፍ ያሉ ህንጻዎች ተገንብተው ከዚያ ደግሞ ቁጥር 2 ቁጥር 3 ብለን ወደ ሌላው ወተን እየሰራን ቤተክርስቲያን ትልቁ ስራዋ ይሄ ነውና ወደፊት እንድንራመድ አደራላለሁ። አሁን ወደ ትምህርት ቤታችን እንመለስ። ይሄ ሱቅ በደረቴው የኛ አይደለም። በየቤተክርስቲያኒቱ ዙሪያ ሱቅ የሚባል ተፈጠረ። ከዚያ በኋላ መሳለሚያ እንኳን ብለው ምእመናን እስከሚማረሩ ድረስ መሳለሚያ ደሞም ምን ፈቅደውንም አናውቀውም። በቃ በቤተክርስቲያኑ ዙሪያ ላይ መታየት የሌለባቸው
ነገሮች ይታያሉ። አንዳንዱ እስከ መጠጥም ተደርሷል እና ክብሩ ይሻለናል ከረሃባችን ጋር ከጥማችን ጋር ከመራቆታችን ጋር ክብር ይበልጣል። ክብርን የሚነካን ነገር እናስወግደው። እንደ ጥንቱ እንደ ጧቱ በቤተ ክርስቲያን ዙሪያ ሻማውን እናዘጋጅበት ጧፉን እናዘጋጅበት። ዛሬ ሌሎቹ ልዩ ልዩ እምነት ተከታዮች የሚነግዱበትን እኛም ከነሱ እየገዛን የምንጠቀምበትን ጧፉን ዕጣኑን ዘቢቡን በዚያን እናዘጋጅበት። ስናከራይም ለዚህ ለጃንጥላው ለአልባሳቱ የሚውል እናድርገው። አለበለዚያ ከዚያ ውጭ የሆነው ነገር ሁሉ ቤተክርስቲያን አላሰኛት ብሏል። ትችቱን በዝቶብናል። ከዚህ እንውጣ። ከቤተክርስቲያን ባይድ በሆነ ነገር እንስራ እንደማንኛውም እየተወዳደር። ይሄንንም አደራ ነው የምንለው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በእውነት ደጋግሜ በዚህ አይነት መልኩ በአጭር ጊዜ ውስጥ ይህ ህንጻ ተጠናቆ ለመረቃት በመድረሱ እግዚአብሔርን እናመሰግነዋለን። ወደፊት ደግሞ የጎደለውን ያያየን ይጎደለው ማይባል ከውስጥ እስከ ውጭ ድረስ ይጎደለው ማይባል ስራው ይቀጥላል። ዛሬ መረቀናል። ወደፊት ግን እናስተካክላቸው ብዙ ነገሮች ይኖሩታል። ማማር አለበት። አይናችን የሚያርፍበት ነገር ሁሉ አይንን የሚስብ የህፃናት አይምሮ ክፍት ስለሆነ ብሩህ ስለሆነ አይናቸው ከህፃንነታቸው ያረፈበት ነገር መቼውንም ስለማይፋቅ ስለሚስባቸው ከግቢው ጀምሮ እዚህ ጋር የሚጻፉ ነገሮች በሙሉ ፊደላትን ያስተምሩናል። አሁን እዚህ በመናየው እንደ ፊደላቱ ሁሉ ልዩ ልዩ ነገሮችን እንደ ዘመናዊ ትምህርት ነክ ነገሮችን ማመራመር የሚችሉትን እንደ ግቢው ደግሞ ሃይማኖታችንን ገና ሲገቡ በሩ ላይ በሃይማኖት ጸንተው የሚኖሩበትን በየዘርፉ እናስተናግድ። ቤተክርስቲያን ብቸኛ ትምህርት ቤት ሆና ለዘመናት ኑራለች። ዛሬ በብዙ ዩኒቨርሲቲዎች የተከበበችው ሀገራችን ኢትዮጵያ ትናንትና ዩኒቨርሲቲ አይደለም የፊደል መቁጠሪያ ማስቆጠሪያ ሳይኖራት ቅድስት ቤተክርስቲያን በዛፉ ስር በደጀ ሰላሟ በመኑ ብቸኛ ትምህርት ቤት ሆና ስታገለግል የኖረች ናት። ለሷ ደግሞ ክብርም ይገባታል ድጋፍም ይገባታል። ሁሉም ይሄንን ማድረግ ኃላፊነት አለበት ብዬ አምናለሁ። ትናንት ፊተኞች ሆነው ዛሬ ደግሞ ኋለኞች እንዳንሆን ፊተኝነታችንን ይዘን እንድንሄድ እንትጋ። እግዚአብሔር ከሁላችን ጋር ይሁን።